በጣም ከሚገባ በላይ ታገስኩ። ስለምንድን ይታገሽኝ? ስነ ስርዓት ብትይዝ ይሻላል። በጣም ብዙ የማይሆኑ ነገሮችን እያደረክ ነው። አሁን ልጁንም ማየት ከፈለክ መጀመሪያ ተረጋግተህ ሰላም ፈጥረህ ነው አብርሽ አይደለ እንዴ? አሁን ሌላ ነገር እኮ አይደለም። ስመጣ በሰላማዊ መንገድ ነው የመጣው። ልክ ስመጣ ግን ምን አለችኝ እሷ? ምን ልሰራ መጣ? ዳግመኛ እዚህ ግቢ እንዳትመጣ አላልኩም ወይ አለችኝ። እንዴ አሁን ውስጥ ያደረከው ነገር ልክ ነው እንዴ? አይደለም። ለምን መጣ ነው ያልኩህ። ለምን መጣ? እንዴት መጣ? ስለ ልጄ ልወስድ ነው። ምን ማለት ነው? ልጄ ልወስድ ነው? አብርሽ ልጄን ለማየት ነው ለመውሰድ ነው የመጣው? ነገር ነው ሰጪኝ እንደው ስጪኝ ከትከሻዬ ላይ ለማየት ነው ለመውሰድ ነው የሄድከው? እኔ ለምን እኮ እንዳልፈቀደችልኝም እኮ እንድታይ ካልፈቀደችልህ አንተ ደግሞ ልውሰድ ብለህ መምጣት ምን የሚባል ነው? ምን ልታረገው ነው? ቆይ እሺ ንገረኝ። ሰጣችሁ ውሰደው ይባል ማለቱ እሺ ሌላ ነገር ይሁን። ምንድነው እንደዚህ የሚመነጭቀው? ልጁ ሊገለው ነው እንዴ? የአብርሽና የሩታ ጉዳይ ግን እኔ የሚገርመኝ ነገር ልጁ ገና አርጉዝ እንደሆነ ሆድ ውስጥ እያለ ገና የጀመሩ ጭቅጭቅ ልጁ ደግሞ ከተወለደ በኋላ ራሱ አላረፉም። አረ ልጁንም ነገር አታስለምዱት። እኔ የሚገርመኝ ነገር ልጅ እኮ ራሱ ነገር ከናንተ እየተማረ ነው እንዴ? አይደብርም? ይሄ ልጅ እየተጨቃጨቃችሁ እንደዚሁ እያደገ ነው የሚሄደው ማለት ነው። እና አብርሽ ደግሞ ጥፋተኛ ነው። ልጄን ልወስድ ነው የመጣሁት። ወስዶ ምን ሊያደርገው ነው? ገና የአንድ ወር ልጅ እኮ ነው ልጁ። ገና አንድ ወር ሞላው? ገና ነው ሞልቶታል? አልሞላውም። የአንድ ወር ልጅ ነው ቢሆን ቢያንስ አሁን ነው ሩታ የወለደችውና ይሄንን ልጅ ወስዶ ምን ሊያደርገው ነው? አይ ወንዶች፣ እርጉዝ እንደሆነች እኮ ከሌላ ሴት ጋር ሲንዘላዘል ነበረ። በጣም እያበሳጫት ነበረ። ልክ እርጉዝ እንደሆነች ልጄ ይጎዳል ለልጄ ስል ብሎ ሩታን አክብሯት አልነበረም። ምንም እንኳን ለሚዲያ ቢሆንም ነፍሰ ጡርን ሴት እንደዚህ አድርጎ ማበሳጨትና ማንገላታት ብዙ ለቅሶዎችን ያሳለፈችው ሩታ ማለት ነው። እያለቀሰች ነበረ። ብዙ ነበረ የምከታተላቸዋለሁኝና ይገርማል። አሁን ልጅ ከተወለደ በኋላ ደግሞ ልጄን ልወስድ ነው የመጣሁት። ሩታ ደግሞ ያለፈ እንትን ስላለባት ነው ያለፈ በደሏን ነው አሁን ምን ልትሰራ መጣህ ብላ ውሃ የደፋችበት። እንኳን ውሃ አይደለም ሌላ ይገባሃል። ለነገራችን ላይ እንደዚህ አይነት ወንዶች እንኳን ውሃ አይደለም ሌላ ነገር የሚገባቸው። ውሃ ደግሞ ምን ትሆናለህ? ውሃ ደፋችብኝ ብሎ ነው አሁን እንደዚህ ሀገሩን እያቃጠለ ያለው። እና ውሃ ብትደፋብህ ምን ችግር አለው? ውሃ እኮ አይገልም። እንግዲህ ተናዳ ነው ምን ልትሰራ መጣህ ነው ያለችው። ያበሳጫት ነገር አለ ብዙ ነገሮችን። ሄርሜላ የምትባል ደግሞ እሷም ጋር ነበር ደግሞ ሄርሜላ የምትባልን ደግሞ በቃ እኔ ሩታ ነው ወዳታለሁ ምናምን ካንቺ ጋር ያለን ቆይታ ካሁን በላይ ያቆማል ብሎ ተሰናብቷታል። የውሸት ነው። አሁን ደግሞ ሄዶ እዛ ይለጠፋል ማለት ነው። እዛ ይሄዳል። አሁን ሩታና አብርሽ በነገራችን ላይ የሆነ ድራማ እየሰሩ መሆኑን አንዘነጋውም። ግን ቢሆንም እንደዚህ አይነት ወንዶች አሉ ነው። ምንም እንኳን ቢሆን ማለት ነው እንደዚህ አይነት ወንዶች አሉ የሚባለው ነገር ነው። እነሱ የውስጥ ህይወታቸው ጥሩ የተደላደለና ደስተኛ የሆነ በፍቅር የተሞላ ህይወት ይሆናል የሚኖሩት ስቀው ተሳስቀው። ሚዲያ ላይ ግን የሚያሳዩት ነገር አለ ነው በቃ በትክክል በስነ ስርዓት እንደዚህ አይነት ነገሮች ይፈጠራሉ አሉ። በጣም ደስ የሚል አስተማሪ ነገር ነው። የእውነትም ከሆነ ደግሞ እኔ እንጃ እኔ እንደ አብርሽ አይነት ወንድ ባይፈጠር ብዬ ነው የምለው አንዳንድ ጊዜ ሳየው። ማለትም እኔ እርጉዝ እንደሆነች ሩታን በጣም እያስለቀሳት ነበረ። ብዙ ነገር እየሆነች ነበረ። እንደዚህ አይነት ነገር እንግዲህ በእኔ ቢሆን ብላችሁ ፍረዱ ሴቶች። ምን አይነት ስሜት ይሰማናል? እና ሲቀጥል ደግሞ አሁን ልጄ ልወስድ ነው አይባልም። ህጉም ቢሆን ለእናት ነው ይሄንን ልጅ ገና ህፃን ስለሆነ ማለት ነው ለእናቱ ነው እንጂ ወደ አባቱ ይሄድ አይልም። ምን አድርጎ እንደሚያሳድገው አላውቅም። የሆነ በቃ ከሷ ጋር እንዲገናኝ ከሷ ጋር እንዲነጋገር የሚፈልገው ነገር ስላለ መሰለኝ በነገራችን ላይ። እና ይሄን ይመስላል ውዶቼ። እንደዚህ አይነት ነገር ካለበት ከብጥብጥ ትዳር አላህ ይጠብቀን ነው የሚባለው። ሩታዬ ደግሞ የሴት ጀግና ናት። እኔ ምን ጊዜም እወዳታለሁ ሩታ ማለት ነው። የሴት ጀግና፣ የሴት ቆራጥ፣ በቃ በማንኛውም ነገሯ ቆራጥ ናት። በጣም ደስ የምትል ማለት ነው። ቆራጥ ጀግና ናት። እንደዚህ አይነት ሴቶች ደግሞ መሆን አለብን። በቃ ባላችን ሲያናድደን ማለት ነው። ባላችን ሲያናድደን እኛ ደግሞ ኮስተር ያልን ቆራጥ መሆን አለብን። ከምር እንደዚያ ነው መሆን ያለብን። በቃ ልክ እንደ ሩታ ታገሰች። ሁሉን ነገር ስታለቅስም በለቅሶ በሁሉም ነገር አለፈባት። ከዚያም ደግሞ አሁን ልጇን ወልዳ ታቀፈች። አሁን ደግሞ አላስኖርም እያላት ነው።
እንትን እያላት ነው አላስኖርም ብሎ ልጄን አንዴ ይላል፣ አንዴ ምንድነው ይላል፣ አንዴ ምንድነው ይላልና እየተከታተላት እየተፈታተናት ነው ያለው በአሁኑም ሰዓት ማለት ነው። ብቻ አላህ ይስጥር ነው የሚባለው እንደዚህ አይነት ወንዶችን። አሁን ያለችው ሩታ እናቷ ቤት ነው፣ እሱ ቤት ገና አልሄደችም። እንግዲህ ሰላም ተፈጥሮላቸው ልጁንም በደስታ የሚያሳድጉት ቢሆኑ ደስ ይለናል ማለት ነው። ይሄን ይመስላል እንግዲህ። በቀጣይ ቪዲዮአችን ደግሞ እንገናኛለን። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ በቀጣይ ደግሞ ምን አይነት ላይ ደርሰው እንደመጡ ምን አይነት ህይወት ላይ እንዳሉ ደግሞ ይዤ የምመጣ ሆናለሁ ማለት ነው። ቤተሰቦቼ እስከ መጨረሻው አብራችሁ ስለምትከታተሉኝ አመሰግናለሁ። ባይ